የታላቁ በዓል ከጌታችን ከኢየሱስ ክርስቶስ ከዘጠኙ አበይት በዓላት አንዱ ለሆነው ለበዓለ ሆሳዕና በሰላም አደረሰን አደረሳችሁ። አሜን። ለበዓለ ሆሳዕና በሰላም ያደረሰን ቸርነት የባህሪው የሚሆን ሁሉም ፈጥሮ የሚገዛ ቸር አምላክ መድኃኔዓለም ክርስቶስ ስሙ ከምድር እስከ ጽርሐ አርያም ከእሁድ እስከ ዓርብ በፈጠራቸው በ22ቱ ፍጥረታት አንደበት የተመሰገነ ይሁን። እሱን ጠርተን እሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን የአዲስ ኪዳን ኪሩብ የጸጋ መፍሰሻ የፍቅር እናት የዓለም አማላጅ እናታችን ድንግል ማርያም ምስጋና ይድረሳት። እንግዲህ የዛሬው በዓል ከጌታችን ከኢየሱስ ክርስቶስ ከዘጠኙ አበይት በዓላት አንዱ የሆነው በዓለ ሆሳዕና በመባል የሚታወቀው ይሄ በዓል ነው። ይሄ በዓል በጾሙ ውስጥ ካሳለፍናቸው እሁዶች ይህ 8ኛው እሁድ እንደሆነ ይታወቃል። በቤተ ክርስቲያኗ አስተምህሮም ይሄ 8ኛው እሁድ ሆሳዕና ሆሳዕና በመባል ይታወቃል፣ ይገለጻል። ቅዱስ ያሬድም ይህንን በዓል ሆሳዕና ብሎ ሰይሞታል። ሆሳዕና ለወልደ ዳዊት ቡሩክ ዘይመጽእ በስመ እግዚአብሔር፣ ሆሳዕና ለዳዊት ልጅ መባል ይገባዋል። በእግዚአብሔር ስም በጌታ ስም የሚመጣ የተባረከ ነው ይላል ቃሉ። ቃሉ የሚገኘው የማቴዎስ ወንጌል ምዕራፍ 21 ከቁጥር 9 ላይ ስትመለከቱት ይህን ሙሉ ታሪኩን ይህን የሰኔል ማደል ይህን የሰኔል ትውፊት ግልጽ ይሆናል። ተግባር ተኮር የሆነ ትምህርት ይዛላችሁ። ስለዚህ ይህንን ቃል የተናገሩት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በቀረበ ጊዜ ወደ ቤተ መቅደስ በሚገባበት ቀን በፊት የሚመሩት በኋላ የሚከተሉት በቀኝ በግራ የሚያጅቡት ሕዝቦቹ ናቸው። ይህን ቃል የተናገሩት ሆሳዕና ለዳዊት ልጅ መድኃኒት መባል ይገባዋል፣ መድኃኒት ነው፣ የነፍስ የሥጋ መድኃኒት ነው እያሉ መድኃኒት ይገባዋል እያሉ ይህንን ቃል አመሰገኑት። መነሻው ጀምረን አጠር እያደረግንን ስናየው ጌታችን መድኃኒታችን ኢየሱስ ክርስቶስ መዋዕለ ጾሙን ፈጽሞ ከበዓቱ ወጥቶ ወደ ኢየሩሳሌም በቀረበ ጊዜ በደብረ ዘይት አካባቢ ሲደርስ ቤተፋጌ ከተባለ ጎዳና ላይ ደረሰ። ይህ ቤተፋጌ የተባለ ጎዳና የተመሳቀለ ጎዳና ነው፣ መስቀለኛ ጎዳና ነው። እዚህ መስቀለኛ ጎዳና ላይ ሲደርስ ቆመ ኢየሱስ ክርስቶስ። ቆመና ከደቀ መዛሙርቱ ሁለቱን ጴጥሮስንና ዮሐንስን እንዲህ አላቸው፣ ከፊታችሁ ወዳለችው መንደር ሂዱ፣ ከዚያም የታሰረችን አህያ ታገኛላችሁ፣ ፈታችሁ አምጡልኝ አላቸው። የታሰረችን አህያ ታገኛላችሁ፣ ፈታችሁ አምጡልኝ አላቸው። እዩት እንግዲህ የታሰረችው አህያ ትልቅ ምስጢር አላት፣ ትልቅ አስተምህሮ አላት። በኋላም ደግሞ ደቀ መዛሙርቱ እንዲፈቷት ያልተደረገበት ትልቅ ምስጢር አለው። የታሰረችቱ አህያ የሰው ልጅ 5500 ዘመን በኃጢአት ማሰሪያ ታስሮ ነበረ። የሰው ልጅ ቢመጸውት፣ ቢሰጥ፣ ቢጸልይ፣ ቢያነባ፣ ቢያለቅስ፣ መስዋዕት ቢሰዋ ከኃጢአት ነፃ መሆን አልቻለም። ከኃጢአት ማሰሪያ መፈታት አልቻለም። በኃጢአት ማሰሪያ ታስሮ ይኖር ነበረ። ስለዚህ በኃጢአት ማሰሪያ ታስሮ እንደነበረ ሲያጠይቅ የታሰረች አህያና ውርንጫዋን ታገኛላችሁ አለ። ከዚያ ፈታችሁ አምጡልኝ። ሰው ሁሉ በክርስቶስ መድኃኒትነት በክርስቶስ የኃጢአት ማሰሪያን በጣሽነት የኃጢአት ማሰሪያን አስወጋጅነት ከኃጢአት ማሰሪያ እንደተፈታ የሚያጠይቅ ነው፣ የሚያስረዳ ነው። ይሄ የታሰረችው መፈታቷ ዛሬ በገጠሯ ኢትዮጵያ በነቂስ አንድ ሕዝብ የሚቀር ሕዝብ የለም፣ እቤቱ የሚገኝ ሕዝብ የለም። ከብት ከሚያግተው ከብት ከሚያሰማራው ከዚያ ውጭ ሌላው ሁሉም ቤተ ክርስቲያን ላይ ይገኛል። ይፍቱኝ ነው። የይፍቱኝ ቀን ቤተ እግዚአብሔር መሄድ አለብን፣ ቤተ ክርስቲያን መቅረት የለብንም እያሉ የይፍቱኝ ቀን መቅረት የለብንም እያሉ ይፍቱኝ ነው ዛሬ እያሉ በዚህ ይገልጹታል። ይሄ የተለመደና የታወቀ ነው። ስለዚህ ዛሬ ይህን ይፍቱኝ እያሉ አንድም ሕዝብ አይገኝም በየቤቱ። በነቂስ ቤተ ክርስቲያን ነው የሚገኘው። ከዚያ ሂደው እውነትም የኃጢአት ማሰሪያ የሚበጠስባት
ከኃጢአት ማሰሪያ የሚፈቱባት ቀን ስለሆነች ሁሉም ይገኛሉ። ቅድምም ስናገር የነበረው ማንኛውም ሰው በዚህ እንኳንስ ሁልጊዜ ወንጌል በሚፈስበት ሁልጊዜ እግዚአብሔር ቃል በሚነገርበት በዚህ ከተማ ላይ በገጠር እንኳ ይሄ በትውፊት ያወቁት የተማሩት በቅብብሎሽ ያገኙት ይህ እውቀት ገንብቷቸው ይህ እውቀት በሊናቸው ተመዝግበው ዓመቱን ጠብቀው በዚያ ላይ ተገኝተው ይፍቱኝ ሳይሉ አይውሉም። በዚህ ቀን እና ተረጋግታችሁ ሁላችሁም ያላችሁት ይፍቱ ብላችሁ በኋላ ስርዓተ ፍትሐት ይደረሳል። የይፍቱ ፕሮግራም ይከናወናል። ይፍቱ ብላችሁ መሄድ ያለባችሁ እዚህ በሳምንቱ ውስጥ ይፍቱ ማለት ስለማይቻል እስከ ትንሣኤ ድረስ ይፍቱ ማለት ስለማይቻል ዛሬ ሁሉም ይፍቱ ብሎ መሄድ ስላለበት ተረጋግታችሁ እንድትቆዩ እናሳስባለን። እንግዲህ ይዩት ከኃጢአት ማሰሪያ እንደተፈታ ያስረዳል ይላል። ማን ነው በኃጢአት ማሰሪያ ያልታሰረ? ማን አለ? በሙስና ያልታሰረ ማን አለ? በአድሏዊነት ያልታሰረ ማን አለ? በክፋት በተንኮል ያልታሰረ ማን አለ? በዘር በጎሳ ያልታሰረ ማን አለ? በጦርነት ያልታሰረ ማን አለ? በጭንቀት ወቅት በወለደው ጭንቀት ያልታሰረ ማን አለ? ማንም ያልታሰረ የለም። ወገኖች በጣም የሚያሳዝነው በጭንቀት በመከራ የታሰረው ይህን ያህል ሊባል አይችልም፣ ከቁጥር በላይ ነው። ብዙዎቹ የዚህን ማሰሪያነት ከባድነቱን ሰንሰለቱ ከባድነቱን ማረጋገጥ የምንችልበት ብዙ ነገር አለ። የሰው ልጅ እግር እያለው አባቱ መቅበር ያልቻለበት ጊዜ ነው። ይህ እኮ ትልቅ ማሰሪያ ነው። ጦርነት ያሰረው፣ ጭንቀት ያሰረው፣ መከራ ያሰረው ውድ እናቱ 9 ወር ከ5 ቀን ጸንሳ 9 ወር ጸንሳ አመጣ ወልዳ መከራዋን አሳይታ አሳድጋ እናቱን አፈር ማልበስ እናቱን አልቅሶ መቅበር የእናቱን ሐዘን መካፈል ያልቻለ ስንቱ አለ። ውድ እህቱን መቅበር ሂዶ ያልቻለ ስንቱ አለ። ውድ ወንድሙን መቅበር ያልቻለ ስንቱ አለ። ውድ ልጁን መቅበር ያልቻለ ስንቱ አለ። ይህ ትልቅ ማሰሪያ አይደለም? የጦርነት ማሰሪያ፣ የመከራ ማሰሪያ፣ የችግር ማሰሪያ፣ የጭንቀት ማሰሪያ ይህን ይመስላል። ማን ያልታሰረ አለ? ደግሞ የሚያሳዝነው ሁለቱም ወንድማማች ሀገርህ ሀገሬ፣ ህዝብህ ህዝቤ፣ ወገንህ ወገኔ፣ መከራህ መከራዬ፣ ሀዘንህ ሀዘኔ ባለማለት ባለመግባባት የሰው ልጅ በዚህ ማሰሪያ ታስሮ ይገኛል። ስንቱ አለ። ስንቱ ውስጡ ርር ብሎ ውስጡ ተቸግሮ ውስጡ ተጨንቆ ነገር ግን መቅበር ያልቻለው ስንቱ ነው? ስንቱ አለ። ይህን ሁሉ የጭንቀት ማሰሪያ፣ የጦርነት ማሰሪያ፣ የመከራ ማሰሪያ እግር እያለው እንዳይንቀሳቀስ በጭንቀት በጦርነት በመከራ የታሰረው ሁሉ መፍትሄ ሰጪው ከዚህ መከራ ማሰሪያ የሚፈታ እሱና እሱ ብቻ ነው መድኃኔዓለም ክርስቶስና እሱ ከዚህ ማሰሪያ ይፍታን ያውጣል። የተከፋፈለው ሁሉ አንድነቱን ያድልልን እና ይህን ይመስላል። ፈታቸው አምጡልኝ አለን። እንዳዘዛቸው ሄዱ። ማንም ለምን ትፈቷቸዋላቸው የሚላችሁ ቢኖር ጌታቸው ፈጣሪያቸው ይፈልጋቸዋል በሏቸው፣ ከዚያ በኋላ ይሰዷቸዋል አላቸው። ሄዱ፣ ጠየቋቸው። አሁንም ሲፈቱ ሲጠይቋቸው ለጌታ ያስፈልጉታል፣ ጌታቸው ፈጣሪያቸው ይፈልጋቸዋል አሉ። ያን ጊዜ ሰደዷቸው። የታሰሩትን አህያዎች እናቲቱን አህያ ከውርንጫዋ ጋር ፈተው አመጡ። ከዚያ ሰዓት እንደመጡ ከኢየሱስ ክርስቶስ እንደቀረበች አህያዋና ውርንጫዋን ብዙ ሕዝቦች ልብሳቸውን ግማሾቹን ጌታን የተሸከመች አህያ ክብር አላት፣ ክብር ይገባታል፣ መሬት መርጋጥ የለባትም፣ መሬት መንካት የለባትም አሉና ግማሾቹ በመሬት ላይ ልብሳቸውን ማንጠፍ ጀመሩ። እንደገናም የሰኔል ቅጠል እየቆረጡ መጎዝጎዝ ጀመሩ። ግማሾቹ ደግሞ ሌላው የተወሰኑት ደግሞ ከአህያይቱ ጀርባ ላይ ልብስ አነጠፉ። ክርስቶስ የሚቀመጥበት የአህያዋ ላይ ጭነት ስትጫን ጭነቱ እንዳይጎዳት ጀርባዋን እንዳይሰማት የሚደረግ ነገር አለ። እንግዲህ እናንተ በየቋንቋችሁ ግለጹት። አንዳንድ አካባቢ ኮር፣ አንዳንድ አካባቢ መደላድል፣ አንዳንድ አካባቢ ደበሎ በተለያየ አገላለጽ ስለሚገለጽ በየአካባቢያችሁ መግለጽ ትችላላችሁ። ስለዚህ በዚያ መሰረት እንደ ኮር እንደ መደላድል ልብሳቸውን አነጠፉ። ክርስቶስ የሚቀመጥበት ስለሆነ ከጀርባዋ ላይ
ብዙ ነገሮች አሉ። ልብሳቸውን ነው የለበሱትን፣ ጋቢያቸውን የለበሱትን ነጠላቸውን እያወለቁ ከአህያይቱ ጀርባ ላይ አነጠፉ፣ ከመሬት ላይ ማነጠፉ። ትልቅ ምስጢር፣ ትልቅ አስተምህሮ አለው ይሄ። ለምን ልብሳቸውን አነጠፉ? ለምን ጀርባዋ ላይ ጋቢያቸውን አነጠፉ ስንል ይሄ ኮር ወይም መደላድል ያልነው ከተለያዩ ነገሮች ሊሰራ ይችላል። ከገለባ ይሰራል። በኬሻ አድርገው ያዘጋጁታል። ይሄ ሙሉ ሰውነቷን ማልበስ አይችልም፣ አጭር ነው። ጋቢ ግን ሙሉ ሰውነቷን ይሸፍናል፣ አያጥርም። ስለዚህ የማታጥር ሕግ ለሁሉ ተደራሽነት ያላት ሕግ ሰራሁላችሁ። ሕገ ወንጌል በዓለሙ ሁሉ ተደራሽ ናት። ለሚቀበላት፣ ለሚይዛት፣ ለተቀበላት ሁሉ በዓለሙ ተደራሽ ናት። አጭር አይደለችም ሲል የማታጥር ሕግ ሰራሁላችሁ ሲል ነው ጋቢያቸውን እንዲያነሱ ያደረጋቸው። ኮር ግን ወይም መደላድል ያጥራል፣ ሙሉን አይሸፍንም። የክርስቶስ ሕግ በሁሉም ተደራሽ ናት። ለሚቀበላት አታጥርም፣ በሁሉ ተደራሽ ናት። የሰው ሕግ ግን አጭር ናት። በአንዱ አካባቢ ትታደጋለች፣ በአንዱ አካባቢ ደግሞ አትታደግም። በአንዱ አካባቢ አትደርስም። ብዙ ሲጮህ ሲያነባ ሲያለቅስ፣ ብዙ መከራ ሲቀበል ደም ሲያለቅስ አጭር ናት። ለሁሉ ተደራሽ አይደለችም ሕግ። የሰው ሕግ ሰው ሰራሽ ሕግ እንዲህ ናት። ሰው ሰራሽ ሕግ በሁሉ ብትደርስ ኑሮ እንዲህ መከራም አይኖርም ነበረ። ነገር ግን ከተወሰነው ትደርሳለች፣ ከተወሰነው አትደርስም፣ እንዲያውም ጠፍታለች። የክርስቶስ ሕግ ግን በዓለም ሁሉ የደረሰች የማታጥር። ሁለተኛው ምስጢር፣ ሁለተኛው ምክንያት ልብስ እንዲያነጥፉ ልብስ ከጀርባዋ ላይ እንዲያደርጉ ያደረገበት ይህ ኮር ያልኋችሁ ወይም መደላድል ከገለባ የተሰራ ነው። ከጊዜ በኋላ ሊቆረቁር ይችላል፣ ሊጎረብጥ ይችላል። ልብስ ግን ለስላሳ ነው፣ ምቹ ነው፣ አይጎረብጥም፣ አይቆረቁርም፣ ይመቻል። ስለዚህ የማትቆረቁር ሕግ ምቹ የሆነች ሕግ ሰራሁላችሁ። ሕገ ወንጌል ምቹ ናት፣ አትቆረቁርም፣ አትጎረብጥም ሲል ልብስ እንዲያነጥፉለት ልብስ ከጀርባዋ ላይ እንዲያደርጉለት አደረገ። የሰው ሕግ አትቆረቁርም። ሕግ ስንቱን ቆርቁራለች፣ ስንቱን አሳዝናለች። አይ እንዲህ ያስፈላን እኮ ሕጉ እኮ ነው፣ እንዲህ ያስፈጀን ሕጉ ነው፣ እንዲህ ያስጨረሰን ሕጉ ነው። ሕጉ ቢሻሻል ኑሮ አናልቅም ነበር። የሕግ ከለላነት በሁሉ ይደርስ ነበር። በአንዱ አካባቢ የሚታደግ ከለላ የሚሆን በአንዱ የማይደርስ ሕግ አስፈላን፣ ሕግ አስፈጀን፣ ሕጉ ቢሻሻል እያለ የሚጸጸተው የሚቆረቆረው ስንቱ ነው፣ ስንቱ ነው። ስለዚህ የክርስቶስ ሕግን የማትቆረቆር ሕግ ናት። እንከን ስለሌላት፣ ወደሮ ስለሌላት፣ ሁሉንም ስለምትታደግ የማትቆረቆር ሕግ ሰራሁላችሁ ሲል ሌላው ሶስተኛ ልብስ ገመና ይሸፍናል። የሰውን ገመና ይሸፍናል። ልብስ ያልሸፈነው ገመና የለም። ልብስ የሰውን ገመና ይሸፍናል። ሰው ልብስ ባይለብስ ኑሮ ምን ይመስል ነበር? አበው በብሂላቸው ምን ይላሉ? ካልበሉ ሬሳ፣ ካልለበሱ እንስሳ ይላሉ። ልብስ ባልለብስ ኑሮ ቁመን ስንሄድ ሰው አንመስልም ነበር። ልብስ ያልሸፈነው ገመና የለም። ልብስ ያልሸፈነው ገመና ጉድ የለም። ያለ ልብስ ብንቆም ኑሮ እኮ በጣም አሳፋሪ ነን። ነገር ግን ልብስ ብዙውን ገመና ሸፍኗል፣ ብዙውን ጋርዷል፣ ብዙ ነገር ሸፍኗል፣ ብዙ ጉድ አስቀርቷል። ብዙዎቹ ስናያቸው ወደ እንስሳነት ለመቀየር በራሳቸው ጊዜ ወሰኑ ይመስላሉ። ራቁታቸውን የሄዱት በራሳቸው ጊዜ ወደ እንስሳነት የተመለሱ ስንቶች ናቸው? አይምሮ ያላቸው ሰዎች በአርአያ ሥላሴ በአምሳለ ሥላሴ ተፈጥረው እንስሳነት ባህሪን የመረጡ ካለበሱ እንስሳ ያለውን የመረጡ ብዙዎች አሉ። እርቃናቸውን የሚሄዱ ተራቁተው የሚሄዱ እንደ ክብር እንደ ጌጥ እንደ ውበት የሚሄዱ ስንቶች አሉ። ነውርን እንደ ምናምንቴ የቆጠሩ ኀፍረትን የረሱ ብዙዎች አሉ። ይህ ወደ እንስሳነት በራስ ጊዜ መቀየር ነው። ልብስ ግን ነውርን ለሚፈራ ይሉኝታ ላለው በአርአያ ሥላሴ የተፈጠርኩ ሰው ነኝ ለሚል ሰው ግን ልብስ ገመና ሸፋኝ ነው እና ልብስ እንዲህ አነጥፍ ያደረጋቸው ልብስ ገመና እንደሚሸፍን እኔም ከባቴ አበሳ ነኝ። የሰውን አበሳ
የሰውን በደል የሰውን ገመና ሁሉ ሸፍናለሁ ከማት ያበሳለኝ ሲል ልብስ እንዲያነጥፉ አደረጋቸው። በውስጡ ጥበብ እግዚአብሔር ነው። እሱ አበሳችን የሚሸፍን ባይሆን ኑሮ በደላችን እሱ ባይጋርድ ኑሮ ማን ከዚህ መቆም ይችላል? ማን ጸበሉን መጠጣት ይችላል? ማን ከመስቀሉ ፊት መቆም ይችላል? ማን በቤተ መቅደሱ መቆም ይችላል? ማን በማህሌቱ ማን በወደ ምህረቱ መቆም ይችል ነበረ? እንደ በደላችን እንደ ኃጢአታችን እንደ ተንኮላችን እንደ ክፋታችን ማንም መቆም ይችል የለም ነበረ። ነገር ግን አበሳን የሚሸፍን አምላክ ገመናን የሚሸፍን አምላክ ሽፍን አድርጎ ደም አፍሳሹን ቋንጃ ቆራጩን በዝሙት የተጨማለቀውን በስርቆ በጉቦ በሙስና የተጨማለቀውን ሽፍን አድርጎ ችሎ ሁሉን ለንስሐ የሚያበቃ ለንስሐ ዕድሜ የሚያድል ሁሉን የሚሸከም አምላክ እንዲህ አድርጎ አበሳን ሸፍኖ ይይዛል። አበሳን ሸፍኖ ይይዛል። ሊቁ ምን አለ? ዘይሰሪ አበሳ ለሁሉ ከመገጸሰ በካዘ እያደሉ ለሰው ሁሉ ኃጢአትን የሚያስወግድ እንደ ሰው ፊትን አይቶ የማያዳላ እያለ ይገልጸዋል ሊቁ። እና የሁሉን ገመና ሸፍኖ ችሎ ታጋሽ አምላክ ለዚህ ሁሉ ያበቃናል፣ ለንስሐ ያድለናል። ሁሉም ሸፍኖ ማን ይቆም ነበር እንግዲህ አንድ አበሳ እንደ በደልማ? ይህን ሲል ነው ልብስ እንዲያነጥፉ ያደረገበት ሶስተኛው። ሌላው ውርንጫና አህያዋ እንዲመጡ በአህያ ላይ እንዲቀመጥ ያደረገበት እንደ ውሃ ደራሽ እንደ ውሃ ፈሳሽ እንደ እንግዳ ደራሽ አይደለም። ከጥንት ከመሰረት በአባቶቻችን በነቢያት ሲነገር የመጣ ነው። ትንቢት የተነገረለት ነቢዩ ዘካርያስ ምን አለ? በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ በልጓ ለወለተ ጽዮን ነዋ ንጉሥኪ ይመጽእ ጻድቅ ወይዋህ እንዘ ይጽአን ዲበዲብ ወዲበ እዋላ አለ። የጽዮን ልጅ ሆይ ደስ ይበልሽ በሏት፣ እነሆ ጻድቅ የባህሪ አምላክ ወይዋህ ካዳኘ በቀል መድኃኒት ክርስቶስ ጌታ እሱ በአህያና በአህያይቱ ውርንጫ ላይ ተቀምጦ ወደ አንቺ ይመጣል በሏት እያለ ነቢዩ ኢሳያስ አስቀድሞ ገና በትንቢት መነጽር የራቀውን አቅርቦ የረቀቀውን አጉልቶ አይቶ ይህን ትንቢት ተናግሮ ነበረ። ስለዚህ ትንቢት ይፈጸም ዘንድ በዚህ በአህያ ጀርባ ላይ ተቀመጠ። ሌላው ሁለተኛ እዚያው ቀጥሎ አጠፍ ሰረገላ ኤፍሬም ዋታሰ በይሁዳ ሰረገላውን ከኤፍሬም ፈረሶቹንም ከኢየሩሳሌም አጠፋለሁ የሚል ትንቢት ተነግሯል። ይህ ይፈጸም ዘንድ በአህያ ጀርባ ላይ ተቀመጠ። ከዚህ በአህያ ጀርባ ላይ ተቀምጦ እየመጣ ባለበት ሰዓት ፀሐይ የአህያይቱን ፊት ታንጸባርቃለች። ጨረሯን በአህያይቱ ጀርባ ላይ ዘረጋች። በፊቷ ሁሉ ፀሐይ ዘረጋች። እንደሚሰግድ ምልክት ታሳይ ነበር። መላእክት እየሰገዱ ያመሰግኑ ነበረ። ሆሳዕና በአርያም ሆሳዕና በአርያም እያሉ የሚመጣ የተባረከ ነው እያሉ ያመሰግናሉ መላእክት። ሲቀጥል ሽማግሌዎች፣ አዛውንቶች ሁሉ ያመሰግኑ ነበር ሆሳዕና በአርያም እያሉ። ከሚገርመው ነገር ደግሞ ትልቁ ተአምር ሕፃናት የ40 የ80 ቀን ሕፃናት አንደበታቸው ፈተው ይህን ፈኔ ይዘው ሆሳዕና በአርያም እያሉ የመንፈቅ የዓመት ተመንፈቅ የ2 ዓመት ሕፃናት የ80 የ40 ቀን ሕፃናት ሁሉ እጉለ ማዕነቅ ተውገር ይዘው ወደ ቤተ እግዚአብሔር ሊባረኩ የመጡ የ40 እና የ80 ቀን ሕፃናት በቤተ እግዚአብሔር ሆሳዕና በአርያም እያሉ አመሰገኑት። የሕፃናት ምስጋና ከመላእክት ምስጋና፣ የመላእክት ምስጋና ከሽማግሌዎች ምስጋና ተደማምሮ ኢየሩሳሌምን አናወጣት ምስጋናው። በዚህ ጊዜ የአካባቢው ሰው ሁሉ ምን መጣ እያሉ ተሸበሩ ፈሪሳውያን አይሁድ። ከዚያ ሲያዩ ሕፃናት የ40 እና የ80 ቀን ሕፃናት የመንፈቅ ዓመት ሕፃናት ሲያመሰግኑ አዩ። ከዚያ ገሰጧቸው፣ ዝም በሉ አሏቸው። ዝም ሊሉ አልቻሉም። ከዚያ ዝም ማለት ሳይችሉ ክርስቶስን ደቀ መዛሙርትን ዝም እንዲሉ ዝም አሰኛቸው አሉት። አዝዞሙ ለሕፃናት ከመ ያርምሙ ደቀ መዛሙርትን ሕፃናትን ዝም እንዲሉ ዝም አሰኛቸው እዘዛቸው አሉት። ምን አላቸው? እኒህ ሕፃናት ዝም ቢሉ ድንጋዮች አመሰግናሉ። በዚያውስ ላይ በነቢዩ በዳዊት መዝሙረ ዳዊት መዝሙር 8 ቁጥር 2 ላይ እማፈ ደቂቅ ወሕፃናት አስተዳሎከ ስብሐተ ከሕፃናትና ከሚጠቡ ልጆች ምስጋናን አዘጋጀ ተብሎ ትንቢት ተነግሯል። ያይፈጸም ዘንድ ግድ ነው አላቸው። ይህን ያነበባችሁበት ጊዜ የለምን? ይህ ነው ይፈጸም ዘንድ ነው አላቸው።
በዚህ ጊዜ ድንጋዮች የቢታንያ የደብረ ዘይት ድንጋዮች እየዘለሉ ሆሳዕና በአርያም ሆሳዕና በአርያም በጌታ ስም የሚመጣ የተባረከ ነው እያሉ አመሰገኑ እና የዛሬ ሆሳዕና ሰኔል እንዲህ በግንባራችን በራሳችን ላይ አስረን የምናመሰግንበት ትውፊቱ ምሳሌው ይሄ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን በትውፊት ነው ስርዓቷ ሁሉ። ዝም ብሎ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። ጥንት መሰረት ያለው በመጽሐፍ ቅዱስ የተደገፈ ነው እንጂ ዝም ብሎ አይደለም። ይህ ነው ምሳሌያችን። ሰኔል ይዘን ሆሳዕና በአርያም የምንል ምልክቱን ትውፊቱን በግንባራችን በራሳችን አስረን የምናመሰግንበት ይህ ነው የተመጣው እና ይህም በረከት ነው። ከዚያ በአህያ ላይ እንዴት ተቀመጠ ስንል ምሳሌው አባቶቻችን ነቢያት ዘመነ ሰላም የሆነ እንደሆነ ኩፌት ደፍተው ኩፋር ጠምጥመው መነሳንስ ይዘው በመጽሐፍ ትርጓሜ መጽሐፍ ጨበርማ ይለዋል። የሚገልጽበትን የአህያውን ከረር ዜብራ ለማለት ነው። እንዲህ ብሎ ይገልጸዋል። በዚያ ላይ ተቀምጠው ይሄዳሉ። ህዝብ ወደ ተሰበሰበበት ይሄዳሉ። ህዝብ ወዳለበት ቦታ ኩፌት ደፍተው ኩፋር ጠምጥመው፣ ይሄ ማለት ወይም በዚህ አገላለጽ ኮፍያ መጠምጠሚያ መነሳንስ ጭራ ለማለት ነው። ያንን ጠምጥመው በጨበርማ አህያ ወይም በጨበርማ በቅሎ ተሰቅለው ተቀምጠው ይሄዳሉ። ምን ሲሉ ነው? የሰላም የይቅርታ የምህረት ዘመን ነው ሲሉ የሰላም የምህረት የይቅርታ ዘመን የሆነ እንደሆነ ይህን ለብሰው በዚህ ምልክት ይሄዳሉ። እንደገና የጦርነት የመከራ የቸነፈር የአባር የህማም የችግር ጊዜ ከሆነ ደግሞ ከሌለብ የገባ ለብሰው ከሌለብ የገባ ጠምጥመው ዘገራቸውን ነቅንቀው ጦር ለማለት ነው መጽሐፍ ትርጓሜ መጽሐፍ ይጠቀምበት። ከዚያ በጥቁራ በቅሎ ወይም በጥቁር አህያ ተቀምጠው ይሄዳሉ። ይህ ምንድነው ምስጢሩ? ምሳሌው የመከራ የሐዘን የችግር ጊዜ ነው ሲሉ ነው። የጦርነት የመከራ የአባር የቸነፈር ዘመን የሆነ እንደሆነ በዚህ አቀማመጥ በዚህ ሁኔታ ይለብሰው ይሄዳሉ እና በዚህ መንገድ ያከብሩት ነበር። ዛሬ ስንቱ ነው ፊቱ ከል የለበሰው፣ ፊቱ ከል የጠመጠመው፣ ልቡ ከል የጠመጠመው፣ ልቡ ከል የለበሰው ስንቱ አለ። ስለዚህ ዛሬ ብዙ ፊቱ ጠቆ ከለብሶ ከጠጥቆ ይገኛል። የመከራ ዘመን ነው። ይህ የስቃይ ዘመን የጭንቀት ዘመን ነው። ይህን ሁሉ ታሪኩን በጨበርማ ቅድም እንደገለጽኩላችሁ እንድንሄድ ኩቤት ገብቶ ኩማ ጠምጥመው በነሳንስ ለብሶ እንዲሄድ ልቡ በደስታ እንዲሸፈን የሚያደርግ እሱ መድኃኒዓለም ክርስቶስ ነውና ታሪኩን መከራውን በደስታ ልቅሶውን በሳቅ ይቀይርልን፣ ሐዘኑን በደስታ ይቀይርልን፣ የሰላም ዘመን ያምጣልን። እንግዲህ የሰኔልን ምሳሌውን እንዳያችሁት ይመስላል። ብዙ ዛፎች ብዙ ነገሮች አሉ። ለምን ሰኔልን መረጠ ስንል ሰኔል ላዩ ቀይ ነው፣ ውስጡ ነጭ ነው። ግንዱ ማለት ነው። የሰኔል ግንዱ ላዩ ቀይ ነው፣ ውስጡ ነጭ ነው። እቺ ሕግም የሰራልን ሕግ በላይ ደማችሁን አፍሱ፣ በሃይማኖታችሁ በሕገ ወንጌል ሙቱባት ደም አፍስሱባት እያለች ወንጌል ታዝዛለች። በውስጥ ደግሞ ተስፋ መንግሥተ ሰማያት ትናገራለች። ምሳሌው ይህ ነው። ሌላው ሁለተኛው ሰኔል ግንዱን ከእሳት ወስዳችሁ በማገዶነት ተጠቀሙት። በማገዶነት ተጠቅማችሁ ብታዩት እሳት ላዩን ለብልቦ ይተዋል፣ ውስጡን ገብቶ አይበላው። ሰኔልን የሰኔል ግንዱን ላዩን ለብልቦ ይተዋል፣ ውስጡ አይገባው። በተግባር ማረጋገጥ ትችላላችሁ። ስለዚህ ያንተን ባህሪ አይመረመርም፣ ባህሪህ የመለኮታዊ ባህሪ አይመረመርም ሲሉ ሰኔል ግንድ ቆርጠው ይህን እንዲያመጡ አድርጓል። እና የዛሬው ትምህርት የሆሳዕና በዓል ይህን ይመስላል። ይሄ አባቶቻችን ይፍቱኝ እያሉ ዛሬ ይፍቱ ብለው ይሄዳሉ። ሕማማቱ ደግሞ የስግደት የጾም የጸሎት የሐዘን ሳምንት ነው። በዚህ በሕማማቱ ሳምንት መቼም የደስታ ፕሮግራም ይይዝ የለም፣ የደስታ ፕሮግራም ያለ የለም። በሕማማቱ የስግደት ሳምንት ነውና ሁሉም እንደየችሎታው አንገብጋቢና የማይቋረጥ ስራ ያለውን ጠዋት መጥቶ ሰግዶ ክርስቲያን
ክርስቲያናዊ ግዴታውን ተወጥቶ መሄድ ግድ ይላል። ከጠዋት ያልተመቸው ከሰዓት፣ ከሰዓት ያልተመቸው ከጠዋት፣ የተመቸው በማንኛውም ጊዜ እየመጣ እያመቻቸ የክርስቶስን 13ቱን ሕማማተ መስቀል የምናስብበት ሳምንት ነው። መከራውን የምናስብበት የምናዘክርበት ሳምንት ነው። ስለዚህ ይህንን ይህ ሳምንት በስግደት በጾም በጸሎት እንድናሳልፍ መልካም ፈቃዱ ይሁንልን። ሰኔኑ በመጨረሻ ላይ ትውፊታችን ነው። ይታደላችኋል። ተረጋግታችሁ ይትብላችሁ የመጨረሻውን ፕሮግራም አከናውናችሁ ሲጠናቀቅ እንድትሄዱ እናሳስባለን። ያስተማረን የመከረን የገሰጸን ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።